ጌታ አዳም ካወጣው በኋላ ተመልሶ ጽዮት እንዳይበላ የምትገለባበት ሰይፍና ኪሩብን አስቀመጠበት ይላል። ቅዱስ ሥጋውና ክቡር ደሙ ለዘላለም ሕይወት ለሁሉም ሕይወት ነው የሚያድለው። ግን ከሚቀበለው ሰው የተነሳ ግን ላይስማማው ይችላል። ሴጣን የሚበረታው በማን ላይ ነው? የእግዚአብሔር ፍቃድ በማያደርጉት ላይ እበረታባቸዋለሁ። ሲጀመር ትዳሩን አንድ ያደረገው ቁርባን ነው አይደለም? አሁን ባለማዊ በመዘጋጃ እኮ የተጋቡ አሉ። ምንስ ቢሆን ችግሩን ፈተናውን ተቋቁሜ ከእሱ ጋር መኖር አይገባኝም ነበርን? ባልና ሚስት አብረው እየኖሩ ከሁለቱ አንዱ በሰበብ አስባቡ ወደ ቅዱስ ቁርባን ለመቅረብ ፈቃደኝነቱ ከሌለው ባል ወይም ሚስት ብቻዋን መቁረብ ይቻላልን? ትዳሩስ እንዴት ማስተካከል? እግዚአብሔር ከሁላችን ጋር ይሁን። ባልና ሚስት ተለያይተው ሥጋውና ደሙ መቀበል አይፈቀድላቸው። ባልና ሚስት ሁል ጊዜ ቅዱስ ሥጋውና ክቡር ደሙን አብረው መቀበል ይገባቸዋል። ቆራቢያን መሆን አለባቸው ሁለቱ። የዮሐንስ ወንጌል ምዕራፍ 4 ላይ ያለውን አባቶቻችን ተርጉመውታል። ያቺ ሴት 5 ባሎች ነበሯት። ከዛ ጌታ የሕይወትን ውሃ ስጠኝ አለችው አይደለም? ከዛ ማን ጠርተሽ ነው ያላት? ባልሽን ጠርተሽ ነው ያላት። አይ አሁን ባል የለኝም አለች። እውነትሽን ነው፣ አሁንስ ያለው አኗኗሪሽ ነው ብሎ ነግሯታል። እኛ የምንፈልገው ባልሽን ጠርተሽ ነይ፣ የዘላለም ሕይወት የማያስጠማውን ሕይወት እንድሰጥሽ ባልሽን ጠርተሽ ነይ ነው። ስለዚህ ባልና ሚስት ተለያይተው መቁረብ አይፈቀድላቸውም። ለምሳሌ እሱ እምቢ ካለን የሚቸገረኝ ብላ ሥጋው ደግሞ ብትቀበል ሴጣን ይዘ ሰዓት ልዩ ፈተና ያመጣባታል። ወይ የባሏን አመል ሊቀይረው ይችላል። ባልተገባ ሰዓት የማይገባ ነገር ሊጠይቃት ይችላል። ባልጋም ሊሆን ይችላል። በተለያየ ማለት ነው። እንግዳ የሆነ ፈተና ያመጣባታል። ስለዚህ የቁርባን ሕይወቷን ሊያበላሸው ነው ማለት ነው። ስለዚህ ምን ማድረግ ነው ያለባቸው? እሱን ወደ ቁርባን ሕይወት እንዲመለስ ማስመከር ያስፈልጋል። ምከረው። እምቢ ካለህ 2 ሰዎችን ሽማግሌዎችን ምስክር አድርገህ ምከረው። እነሱንም አልሰማም ካለ ለቤተ ክርስቲያን ንገራት ነው። ስለዚህ ይሄን ደረጃን ካደረግን በኋላ ሊሆን የሚችለው የመመለስ ተስፋ ያየሽበት ከሆነ አልጋ ለይቶ መጀመሪያ የሚመለስ መሆኑን ማየት። ቅዱስ አባት ጳውሎስ ምን ይላቸዋል መሰላችሁ? ባልና ሚስት የማይግባቡ ከሆነ እኔ ይፋቱ አልልም ይልና ከዛ ምን ይላል? እርሷ ይላል ወደ ቤቷ ትሂድ፣ ወይ ደግሞ እሱ ወደ ቤቱ ይሂድና ይክረሙ ይሰንብቱ ይላል። ግን ይፋቱ ብሏል እንዴ? አላለም። ግን ተለያይተው ምን ይሆኑ? ይኑሩ። ከዛስ እሷ ባለትዳር ሆና ሳለ ከእናት ከአባቷ ጋር ጥገኛ ስትሆን፣ እኔ ባለትዳር ነኝ ከእናት ከአባቴ ጋር አሁንም እንደ ልጅ ይጠጋለሁ ሆነ? ምንስ ቢሆን ችግሩን ፈተናውን ተቋቁሜ ከእሱ ጋር መኖር አይገባኝም ነበርን? ባለትዳር ሆኜ ሳለሁ እንደፈት እንዴት እሆናለሁ እያለች ትመረምራለች ማለት ነው። ገብቷችኋል አይደለም? ከስሜት ርቃ እውነቱን ይዛ መመርመር ትጀምራለች። ወደ ልቦኗ ትመለሳለች ማለት ነው። እሱም ከእሷ የሚያገኘውን ጥቅም ሲያስብ፣ ከእሷ እንጂ ከሌላ ማያገኘው ነገሮችን ሲያስብ፣ ቀድሞ ትሰጠው የነበረውን ተግባሮት፣ ፍቅር፣ አክብሮት ሲያስብ፣ እውነት ምንም ቢሆን ነገሯን ችዬ መኖር የለብኝም ምን ይላል። ይሄ ለእነሱ የተሰጠ መመራመሪያ ጊዜ ነው ማለት ነው። ራሳቸው የሚፈትሹበት ጊዜ ነው። ከዚህ በኋላ ምን ይሆናሉ? ቆይተው ይስማማሉ፣ ይታረቃሉ። ግን ተፋተዋል እንዴ? እነዚህ ሰዎች አልተፋቱ። እንደዛ ይደረጋል ማለት ነው። ይሄ ሂደት ከታለፈ በኋላ ግን ማይሆን ከሆነ መጨረሻ ላይ መፋታት። ከተፋቱ በኋላ ሥጋውና ደግሞ መቀበል ይጀምራል ማለት ነው። በትዳር እያሉ ግን አንዱ ተለይቶ ሥጋውና ደግሞ መቀበል አይፈቀድም። ሲጀመር ትዳሩን አንድ ያደረገው ቁርባን ነው አይደለም?
አሁን በዓለማዊ በመዘጋጃ እኮ የተጋቡ አሉ። ቤተክርስቲያን ይሄንን ጋብቻቸውን እንደ አንድነት አትቆጥሮ። ጋብቻ ነው ግን በእግዚአብሔር ዘንድ አንድነቱ አይታወቅም። መጽሐፍ ምንድን ነው ያለው? እግዚአብሔር አንድ ያደረገው ሰው አይለየውም ነው አይደለም? እግዚአብሔር የሚያውቀው አንድነት አይደለም። ስለዚህ ነው እናት አባቶቻችን አይታችሁ ከሆነ በብዛት ከቤተክርስቲያን ውጭ ባለ ነው አይደል የተጋቡት? የጥንት እናትና አባቶቻችን አይደለም እንዴ? አዎ፣ በቤተክርስቲያን ስርዓት የተጋቡ ጥቂቶች ናቸው መቼም ስንመለከት። ስለዚህ እነዚህን እናትና አባቶቻችን ማሳወቅ አለብን። ቤተክርስቲያን በመዘጋጃ የሚጋቡትን ያንን እንደ ርኩሰት ተቋም አትቆጥረው፣ ግን አንድነቱ አይታወቅም ነው የምትለው። ስለዚህ አንድነቱ በእግዚአብሔር ዘንድ እንዲታወቅ መጥተው ምን ማድረግ አለባቸው? ቁርባን መቀበል አለ። አይታችኋል አይደል? ቤተክርስቲያን ሲፈጸም ይህን ስርዓት እናትና አባቶች መጥተው አንድ ካባ ተደርጎላቸው ሲቆርቡ አይታችሁ አታውቁም? ያ ነው እግዚአብሔር አንድነታቸው እንዲታወቅ ለማድረግ ነው። ስለዚህ ቁርባን ነው አንድ የሚያደርገው ማለት ነው። አንድ ካደረጋቸው ከቁርባን ሕይወት ከተለዩ አንድ የሚያደርጋቸው ነገር እየጠፋ ነው፣ እየላላ ነው ማለት ነው። ስለዚህ ቁርባን ሊቀበልበት የማይችል ምንም ነገር የለም። እሷም እንዲሁ እንደዛ ስለሆነ ግዴታ አብረው መቀበል አለባቸው ማለት ነው። ግልጽ ነው ሀሳቡ? አዎ። ነገር ግን አብረው መቀበል አለባችሁ ስላችሁ ሁለት ነገር ማወቅ አለባችሁ። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ያው። እሺ፣ ከኔ ጋር እየሆናችሁ እሺ። ደግሞ ከብስቱ ጋር እሺ፣ አላችሁ አላችሁ? እሺ፣ ሁለት ነገር ማወቅ አለብን። አብረው መቁረብ አለባቸው ስል አንደኛ በተመሳሳይ ቀን ማለት ነው። አብረው መቁረብ አለባቸው ማለት በተመሳሳይ ቀን፣ ሁለቱም ተመሳሳይ ቀን መቁረብ አለባቸው። አንድ ላይ ሆነው ቤተክርስቲያን ሄደው መቀበል አለባቸው ማለታችን ነው። ነገር ግን ተለያይተው ክፍለ ሀገር ሊሆን ይችላል አራርሱ። እንደዛ ከሆነም ተነጋግረው በአንድ ቀን እሱም ባለበት እሷም ባለችበት ምን ማድረግ አለባቸው? መቀበል አለባቸው። ይሄ አንደኛው ነው። ሁለተኛው ደግሞ ልታውቁት የሚያስፈልገው ሁለቱም ቆራቢ መሆን አለባቸው ማለት ትርጉሙ ይኸውላችሁ በአንድ ቀን በተመሳሳይ መቆረብ አለባቸው ብቻ አይደለም፣ ቆራቢ መሆን አለባቸው ነው። ግልጽ ነው አይደል? ሰው ቆራቢ ማለት ትናንትና ለምሳሌ ዛሬ ሊቆርቡ ፈልገው እሷ ደመ ጽጌ ቢመጣባት መቀበል የማይችልበት ነገር ቢመጣ እሱ ይቀበልና እሷ ደግሞ በሌላ ጊዜ ትቀበላለች ማለት ነው። ግን ከቁርባን ሕይወት ተለይታለች እንዴ? አልተለየችም። ቆራቢያን መሆን አለባቸው ነው። ይሄ ነው ሀሳቡ። መቁረብ ከንቱ ውዳሴ ያመጣልን? ይሄ ሰው ቆራቢ ነው፣ ይህች ሴት ቆራቢ ናት እያሉ በተሳሳትንባቸው ጊዜያት ሁሉ የፈጣሪን ስም ማስነቀፍ አይሆንምን? ሰው ምን ይለኛል ብለን ከአካባቢ እየራቁ መቁረብስ ተገቢ ነው? እንግዲህ ቁርባን ሕይወት መቀበል እንደ ትምክህት ይቆጠራል ወይ? አይቆጠርም። ከሰባቱ ሚስጥራት አንዱ ነው ቁርባን። ከታዘዝናቸው ሁሉ ሊፈጽሙ የሚገባ ሚስጥራት መካከል አንዱ ቁርባን ነው። ስለዚህ እንደዛ ስለሆነ አንድ ሰው ተደብቆ የሚያደርገው አይደለም። ስለ ጾም ጌታ ሲናገር አንተ ግን በምጾም ጊዜ ወደ ቤትህ በምጸልይ ጊዜ ወደ ቤትህ ግባ አይደለም፣ ደጃፍን ዝጋ፣ በስውር ጠይቀው፣ በስውር የጠየቀው ጌታ በግልጽ ይሰጥሃል። ይኸውን የግል ጸሎትን ነው፣ የግል ሱባኤን ነው። እንደገና ደግሞ በአደባባይ ስለሚሆነው ደግሞ ሱባኤ ሲናገር ደግሞ ምን አለ? አንተ ግን በምጾም ጊዜ ጸጉርህን ተቀባ ይላል አይደል? ይሄ በአደባባይ ስለሚሆነው ነው። ስለዚህ በስውር የምንሰራው የግል ነገር አለ፣ በአደባባይ ደግሞ የምንሰራው ነገር አለ። እንደዛ ስለሆነ ሚስጥራተ ቤተ ክርስቲያን በአደባባይ የሚፈጸሙ እንጂ በስውር የሚፈጸሙ አይደሉም። ስለዚህ ቅዱስ ሥጋውና ክቡር ደሙን ለመቀበል ግዴታ መደበቅ አለብኝ። ምክንያቱም ምናልባት ነገር ልሰናከል ስለምችል፣ ይሄ ራሱ እኮ እቅድ ነው። እንደዛ መሆን የለበት እና ሥጋውና ደግሞ ተደብቄ የሚባል ነገር አይደለም። ባጭሩ በአደባባይ የምንፈጽመው ሚስጥር ነው። እንደውም አጥር ቅጥር ይሆነናል።
አጥር ቅጥር ይሆነኛል። እኔ አሁን ለምሳሌ እንዲቁም ያለው አይደለም፣ ሁላችሁም ታዩኛላችሁ። የማያየኛለ እንዴ? አሁን እኔ ግን ሁላችሁንም አላያችሁም እኮ። አሁን መንገድ ላይ ባገኛችሁ አላቃችሁም፣ እናንተ ግን አታውቁኝም። ስለዚህ የሆነ ነገር እዛ ጋር ልሰራ ብፈልግ አረ ከጉባኤ ደግሞ የተቀመጡ እኮ አንድ ሰው ያይብኝ ይሆናል ብዬ አልጠበቅም። አያችሁ፣ አጥር ቅጥር ሆናችሁኝ ማለት ነው። ስለዚህ በአደባባይ መቆረብ እንደውም አጥር ቅጥር ነው የሚሆነው። ግልጽ ነው መሰለኝ አይደለም? አንዳው ቢሰራው እንኳን ቢሰራው ተሰውሮ ነው ኃጢአትን የሚሰራው፣ ለሌላው ማስተናከያ ሳይሆን ማለት ነው። እና እንደውም አጥር ቅጥር መሆን ስለሚችል በአደባባይ ነው ማድረግ። ትምክት አይደለም፣ የታዘዝነው ነው። ሁሉም ግዴታው ነው። ያልፈጸሙት ዘግይተዋል፣ እነሱ ይነቀፋሉ፣ ለምን አልቆረባቸውም ይባላል እንጂ የቆረበው እንደዛ የሚነቀፍ ነገር አይኖረው። ብሰናከል ሰው ቢያኝ አለመሰናከል ነው ያለበት እንጂ በአደባባይ መፈጸሙን መተው የለበትም ማለት ነው። ግልጽ ነው መሰለኝ። አሁን እንደዛ ነው። ቀጣይ ጥያቄ በተለያየ ጊዜና ወቅት የምንጠቀማቸው የማስዋቢያ ነገሮች ለምሳሌ ቅንድብ መቀንደብ፣ ለእህቶች ሱሪ ማድረግ፣ ዊግ፣ ሎቲ ማንጠልጠል ለወንድሞች፣ እነዚህ ተግባራት ንስሐ የሚገባባቸው ተግባራት ናቸውን? አልፎ አልፎ ቆራቢ ምዕመናን እነዚህን ሲጠቀሙ እያየን ስለሆነ ነው። ለዚህ ማብራሪያ ቢሰጠን የሚል በተለይ ለእህቶች ሱሪ ለባሽ ሆኖ መቁረብ ይቻላል አጽንኦት አለ። እሺ፣ ቅዱስ ዳዊት የተናገረው አንድ ቃል አለ። እግዚአብሔር ድንቅ ውብና አድርጎ ፈጥሮኛልና አመሰግንሃለሁ የሚል ቃል ተናግሯል። እግዚአብሔር ከሰራው ስርዓት ውጭ እንግዳ የሆኑ ስርዓቶችን መስራት ለሃይማኖተኛ ሰው አይፈቀድም፣ አይገባም። ኩል፣ የተለያዩ ይሄ መቀንደብ፣ መቀባባት፣ ዞስላ መሞቅ፣ እነዚህ ሁሉ ሰይጣን ያመጣቸው ትምህርቶች ናቸው። ይህን አሁን መጽሐፍ ቅዱስ ላንብበውና ምን እንደሚል ስሙት እስኪ። ደግሞ የሚያወራላችሁ ማን እንደሆነ ስትሰሙት በጣም ነው የሚደንቃችሁ። ራሱ ሰይጣን ነው ሴቶችን እና ወንዶችን እንዴት አድርጎ እንደሚያጠምዳቸው ይናገራል። እና አሁን ልብ በሉ እዛ ላይ ሰይጣን ሰዎችን ለማጥመድ የሚጠቀመው ፍላጎታቸውን መሰረት አድርጎ በምንፈልገው ነገር ነው ሰይጣን የሚፈትነን። እና እንዴት አድርጎ እንደሚፈትነን መጽሐፍ ቅዱስ በጣም በጥሩ ሁኔታ ይገልጽልናል። እስኪ እሱን መሰረት አድርገን እናያለን። የተለያዩ ነገሮችን መቀባት ብዙ ትርጉሞች አሉት። ለምሳሌ ቅንድም መቀደብ አለ። የተለያዩ ነገሮች ደግሞ መልክን ለመጨመር ተደርጎ የሚደረጉ የምትቀቡት ነገሮች አሉ። ለምንድን ነው የምታደርጉት ነው ጥያቄው። ይሄ ነው። ይሄን መልሱት እስኪ። እኔ ሳልሆን እናንተ እስኪ መልሱት። ለምንድን ነው የምታደርጉት? ለመዋብ ነው እኮ። ለምንድን ነው መዋብ? መቼም እውነት እኮ ነው መዋብማ ይገባል። ስለ ውበት ከሆነ በአንድ ወቅት ዮሐንስ አፈወርቅ ጋር የነበሩ ሴቶች ምን ይሉታል ዮሐንስ አፈወርቅን? እኛ እኮ የምንዋበው ለባላችን ነው አሉት። ከዛ በኋላ እሱ ምን ብሎ መለሰላቸው መሰላችሁ? ባላችሁ ቤት ነው ያለው አላቸው። በቤት እንግዲያውስ በቤት ይመርባችሁ እና ምን ይላል? እግዚአብሔር የፈጠረው ፀሐይ በሰማይ ሆኖ እንደሚያበራ የሴት ልጅ ውበቷን በቤቷ ነው ይላል። ፀሐይ የሚያበራው ከላይ ሆኖ ነው አይደለም? የሴት ልጅ ውበቷን በቤቷን ማለት ለባሏ ነው ማለት ነው። ለምሳሌ ዮዲት ባሏ ዮናስ ይባላል እና እሱ ከመሞቱ በፊት ለሱ የምትለብሰው ልብስ ነበራት። እሱ ከሞተ በኋላ ግን አውለቅ አስቀመጠችው። ኋላ የእስራኤል ጠላት ሆኖ አንድ ሰው ሲነሳ እሱን ለመግደል ምንድን ያደረገችው? ባሏ ባለ ጊዜ ትለብሰው የነበረውን ልብስ ለበሰች እና ወደ ንጉሱ ሄደች። ይሄ ማለት ምን አይነት ልብስ ነው ማለት ነው? እጅግ ያማረ ነበር ማለት ነው። ውበቷን የሚያሳይ
እንድትወደድ የሚያደርግ ልብስ ነበር ማለት ነው። ያንን ለብሳ ሄደች። ኋላ ግን ሰይፍ አውጥታ ሰየፈችው ይላል። ለማን ብቻ ነበር ያን ታረገ? ለባሏ። ከሞተ በኋላ ግን አውልቃ አስቀመጠችው ይላል። የምንዝር ጌጥ ይባላሉ በቤተ ክርስቲያን ራሱ ቋንቋቸው። እና ለምንድን ነው የምትለብሱት የሚለው መሰረታዊ ነገር ነው። ሱሪን ለምሳሌ ለምንድን ነው የምትለብሱት ብዬ ልጠይቃችሁ፣ ለስራ የሚመች ለቅልጥፍና የሚመች ነው ካላችሁ እንደኛ ወፍራም ልብስ መልበስ ነው። ከሰውነት ጋር የሚጣበቅ ጭን አጥባቂን አልወድም ይላል እኮ መጽሐፋችን። ያንን ለምን ታደርጉታላችሁ? ለምሳሌ አሁን ውትድርና ውስጥ በኮንስትራክሽን ስራ ላይ ገራጅ፣ ይሄን የመሰሉ ስራዎች የሚሰሩ እህቶች አሉ። ቀሚስ ለብሰን እንስራ ቢሎ መቼም አይመችም። ስለዚህ ሱሪ ይለብሳሉ። ግን ለሌላው የማያጋልጥ በሚሆን መንገድ መልበስ ይችላሉ። ለምሳሌ ወፋፍራም እህቶች አሉ። አሁን ባለፈው የገጠመችኝ አንዲት፣ እኔ አሁን ቀሚስ ስለብስ ሰውነቴ ሲሄድ ይፈተጋል እና በጣም ተቸገርኩ አለች። ስለዚህ ምንድነው ማለት ሱሪ ታደርጋለች፣ ግን ከውስጥ ታደርገዋለች ማለት ነው። አይ ብቻውንም እናድርግ ካላችሁ ደግሞ በሚገባ መልኩ ሰውን በማያውክ መንገድ መልበስ አለባችሁ። ግልጽ ነው መሰለኝ። መጽሐፍ የሴት ልብስ ቀሚስ የወንድ ልብስ ሱሪ ነው ስለማይል ማለት ነው። ግን የወንድ ልብስ የሴት ልብስ እንዳለ ግን ተናግሯል። ዘዳግም 22 ከቁጥር 5 ላይ ምንድን ነው የሚለው? ሴት የወንድ ልብስ ወንድ ደግሞ የሴትን ልብስ አትልበስ ያለው ያ ማለት ነው። ቅዱስ ጳውሎስም ተናግሯል። ሴቶች ግን እግዚአብሔርን እንፈራለን እንደሚሉ ሴቶች በሚገባ ይሸለሙ እንጂ ራሳቸውን አይግለጹ ይላል። ስለዚህ እኔን ሰው ሲመለከተኝ ማንን ያያል በሉ። ዝሙት ነው የሚያስበው ወይስ መንፈሳዊነት ይሰማዋል? አንቺን ሲያስብሽ ትዳር ያስባል ወይስ ዝሙትን? ወይ ደግሞ አንቺን ሲመለከተች ትዳር ላይ ስለ አንቺ ምን ያስባል? ቅንድቧን፣ አይኗን፣ ፀጉሯን እንዲያደርግ ያሳምርላታለሁ ነው የሚለው ወይስ ከሷ ጋር ስንቆረው ገዳም ስንሳለም ስንቆረው ልጆቻቸው መንፈሳዊ አድርገን ስናሳድግ ብሎ ነው አንቺን ሲያይ የሚያስበው? ምንድን ነው የሚያስበው? አንቺ የዳቢሎስ ወጥመድ ሆነሻል ወይስ ደግሞ የመንፈስ ቅዱስ ወጥመድ ሆነሻል? ሐዋርያትን እናንተን ነፍሳትን የምታጠምዱ አደርጋችኋለሁ ነው ያላቸው። አንቺ ማን ነው እያጠመርሽ ያለሽ? ወደ ማን? መቼም የዝሙት ልብስ ለብሰሽ መጽሐፍ ምሳሌ 23 ላይ ምንድን ያለው? የጋለሞታ ልብስ የለበሰች አባያ ሴት ናት፣ በቤት ውስጥ አትቀመጥም፣ በአደባባይ ትዞራለች፣ ነፍሳትንም ታጠምዳለች፣ ቤቷም የሲኦል ማጀት ነው ይላል። የምን ልብስ የለበሰች ብሎ ነው የጀመረው? የጋለሞታ ልብስ የለበሰች ብሎ ነው የሚጀምረው። አባያ ናት። አባያ ማለት ያው ውሸተኛ ማለት ነው። ሐሰተኛ አሳሳሽ ናት። በቤት አትቀመጥም፣ በአደባባይ ታደባለች፣ ነፍሳትንም ታጠምዳለች፣ ቤቷም የሲኦል ማጀት ነው ይላል። ስለዚህ አንቺ ሰዎች ክፉ ነገር እንዲያስቡ ካደረግሽ፣ አይ እኔ እኮ ለመማረክ ብዬ አይደለም የለበስኩት፣ ሰው በአንቺ እስከተማረከ ድረስ በእህቶች ወንዶችን ለመማረክ ወይንም ደግሞ ገንዘብ ለማግኘት ብለው ከሚለብሱት ልብስ ተመሳሳይ ከለበሽ ከእነሱ በምንድን ነው የምትለየው? እነሱ ገንዘብ ለመሰብሰብ ነው። ዞሮ ዞሮ አንቺ ግን ሰዎችን እያሰናከልሽ ነው። ልዩነቱ ምንድን ነው? ሰው እኮ ራሱን መግዛት አለበት የሚል ሰው ይኖራል እኮ። እሱ በራሱ ይጠየቃል፣ አንቺም ደግሞ በራስ ትጠየቂያለሽ። ያላገባቸውም ሰዎች ልብ በሉ። ትዳር የሚገኘው በልብስ ነው ወይ ብትሉ ሊገኝ ይችላል። አምራች ተኩለሽ እንደዚህ ልታገኝ ትችላለሽ። ግን ምን አይነት ሰው ነው ወደ አንቺ የመጣው? አንደኛ የስጋዊ ውበት አድናቂ ነው የመጣው ወደ አንቺ። ስጋዊ ሰው ነው ወደ አንቺ የመጣው። ስጋዊ ሰው ወደ አንቺ መጣ። ታዲያ ሁለት ችግር አመጣሽ ወደ አንቺ።
አንደኛ ስጋዊ ውበት መበላለጥ አለው። ከአንቺ የምትበልጥ ቆንጆ ትኖራለች መቼም። ስለዚህ በስጋዊ ውበት የማርከሽ ያመጣሽው ሰው ሌላ የተሻለ ስጋዊ ውበት ሲያይ ይማረካል ማለት ነው። ትዳርሽ የጸና አይደለም ማለት ነው። ሁለተኛውስ ስጋዊ ውበት በደዌ ረጋፊ ነው፣ ከአንቺ ጋር አይኖርም። ስለዚህ የሆነ ደዌ ቢያገኝሽ ትቶሽ ነው የሚሄደው እና ስጋዊ ሰው ነው ወደ አንቺ የመጣው። የማረክሽው ስጋዊ ሰውን ነው እና ባለባበሴን በመሰለው ነገር ትዳር ልታመጡ ትችላላችሁ። መሆን የለበትም እህቶቻችን። በክርስቶስ ተዋቡ። ውበታችሁን ክርስቶስ ማድረግ ነው። እንዲህ ያለ ሰው ወደ እናንተ ይምጣ። ትዳር የሚገኘው ከእግዚአብሔር ነው፣ ከሰው አይደለም። ለአዳም ሔዋንን የሰጠ እርሱ ነው። ርስት ጉልት ከእናት ከአባት ይወረሳል፣ መልካም ሴት ግን ከእግዚአብሔር ዘንድ ናት ተብሏል። ስለዚህ መልካም ትዳር ለማግኘት መልካም ሆኖ መገኘት ነው። ኢዮብ እኮ እንዲህ ብሏል፣ የእኔ ንጽሕና ሚስቴን ይጠብቃታል ብሏል። የእኔ ንጽሕና ሚስቴን ይጠብቃታል። አብርሃምን ተመልከቱት። ከሀገሩ ወጥቶ በረሃብ ምክንያት ተሰደደ እና የዛ የግብፁ ሰው ንጉሥ ሳራን አያትና መልከ መልካም ስለነበረች ወደ እሱ ሊወስዳት ፈለገ። ግን እግዚአብሔር ያንን ሰው በደዌ መታውና መልስ ተባለ። አብርሃም ንጽሕናው እምነቱ ተመልከቱ፣ እሷን ጠበቀለት። ስለዚህ በንጽሕና መኖር ነው። እግዚአብሔር ያልከበረበት ትዳር ሁል ጊዜ ሕመም ነው፣ ሰላም የለውም። ይኸውላችሁ ሩካቤ ትዳርን የሚያፋቅር ነገር ነው። ትዳርን የሚያፋቅር ሩካቤ ግን በትዳር ውስጥ እያደረጉ የሚጣሉ ጸበኞች ብዙ ናቸው፣ ፍቅር የጎደላቸው። ፍቅር ክርስቶስ ነው። ክርስቶስ በትዳር ውስጥ ወይንም በእንደዚህ አይነት ነገር ከነገሰ ያንን ትዳር እሱ ሁል ጊዜ ከሷ የሚወደድ ፍቅር እንዲያገኝ ያደርገዋል። ፍቅራቸው ሁል ጊዜ እንዲያድግ ያደርገዋል። ዕለት ዕለት እንዲወዳት የሚያደርገው ነገር ይጨምርለታል እግዚአብሔር ማለት ነው። እሷም በሱ ላይ ማለት ነው። የማይሰለች ፍቅር ትዳር ውስጥ የሚሰጠው እግዚአብሔር ከኛ ጋር ሲኖር። 70 ጥቅመ ሰናወርን ሲገነቡ የነበሩት አንድ ቃል ነው የሚነጋገሩት የነበረው። እግዚአብሔር እንውረድ ቋንቋቸው እንደባል ቃል እግዚአብሔር ሲለይ ትዳሩ 2 ቋንቋ ይሆናል። ስለዚህ አሁን እንግዲህ ከተረዳችሁኝ ወደ ስጋ እግዚአብሔር ፍቃዱን ይፈጽም ዘንድ ለስጋ ጨርሶ አታስቡ እንዳለው ቅዱስ ጳውሎስ የእግዚአብሔር ፍቃድን እንፈጽማለን ለማለት ከፈለጋችሁ ስለ ስጋ ማሰብን ማቆም አለብን። ይኸውላችሁ ቅድም አወራሁ እኮ በደዌ ረጋፊ ነው፣ በህመም ረጋፊ ነው፣ በእርጅና በእድሜ ረጋፊ ነው። እንዲህ አድርጋችሁ የምታጡትን ውበት ምክንያት አድርጋችሁ ስጋው ደሙን ላለመቀበል እንቅፋት እንዳይሆንባችሁ መጠንቀቅ ያስፈልጋል። ስጋው ደግሞ የስጋ ብቻ ሳይሆን የነፍስን ቅድስና ያስፈልገዋል። ስጋችሁን ማንጻት ያስፈልጋቸዋል። ይኸውላችሁ ቅዱስ ስጋውና ደሙ እኮ ሲቀበል ሲዘጋጅ ለግብር የሚሆነው ስንዴ እንኳን በሬ ያረገጠው ነው የሚሆነው። ቀኖና ቤተክርስቲያን ሲያዝ ፍትሐ መንፈሳዊ ምን ይላል መሰላችሁ? ቤተክርስቲያን የራሷ ርስት ይኖራትና ከዛ የበቀለውን ነው ለመስዋዕትነት ማቅረብ ያለበት ይላል። ይህን ካልተቻለ ደግሞ ደግ ምዕመናን ካመጡት እህል ይሰዉ ይላሉ። ወደዛ ወደ ጉራጌ ደግሞ ስትሄዱ የሚገርማችሁ ለመስዋዕት እግዚአብሔር የሚሆነውን እህል አያበራዩትም። በበሬ እንትን አይሉትም ማለት ነው፣ አያዙሩበትም። ለምን? ሊጸዳዱበት ይችላሉ። በሬው ይረግጡታል። የረገጡት ነው ዞሮ ዞሮ አይደል? ስለዚህ በሬ የማይረግጠውን የማይጸዳዳበትን እና በዱላ እንደዚህ እየገረፉ ነው የሚያለቁት፣ የሚለዩት ገብሱንና ፍሬውን ማለት ነው። ምንድን ነው እንዲያርገው ነው። ንጽህና በንጽህና ነው የሚዘጋጀው። ከዛ በኋላ በንጽህና እንድትቀበሉት ነው የሚሆነው እና ስጋዊ ነገርን ሳታይ ወደ ቅዱስ ስጋውና ክቡር ደሙ እቀበላለሁ ስትይ ያው መኮነን ይኖራል። ሐዋርያት
ሲቀበሉት ሕይወት ሆናቸዋል። ይሁዳ ሲቀበለው ግን ኩነኔ ሆኖታል። አባቶቻችን ቅዱስ ዮሐንስ አፈወርቅ እንደነገረን ምዕመናንን የሚጠብቁት ስሙ ካህናት ምዕመናንን የሚጠብቁት ወደ ሥጋ ወደሙ በማቅረብ ብቻ አይደለም፣ ሳይገባቸውም እንዳይቀበሉ በመከልከል ጭምር ነው። ይሄ ደግሞ ምን ተብሏል? ጌታ አዳም ካወጣው በኋላ ተመልሶ ዕፀ ሕይወት እንዳይበላ የምትገለባበት ሰይፍና ኪሩብን አስቀመጠበት ይላል። ተመልሶ እንዳይበላ ምዕመናን የሚጠበቁት እንዲህ ነው ማለት ነው። ቆይ እንዳትቀበል ይላሉ አባቶቻችን። የሚጠብቁት እንደዛ ነው። ተቀበል በማለት ብቻ አይደለም የሚጠብቁት፣ ቆይ እንዳትቀበል በማለትም ጭምር ነው የሚጠብቁት። ቅዱስ ሥጋውና ክቡር ደሙ ለዘላለም ሕይወት ለሁሉም ሕይወት ነው የሚያድለው። ግን ከሚቀበለው ሰው የተነሳ ግን ላይስማማው ይችላል። ለምሳሌ እኔ የምበላው ምግብን እናንተ ትበላላችሁ፣ ለእኔ ሳይስማማኝ ለእናንተ ሊስማማችሁ ይችላል። ከምግቡ የተነሳ አይደለም፣ ከእኔ ከሰውነቱ የተነሳ ነው የማይስማማ። ቅዱስ ሥጋውና ክቡር ደሙን ነስተው ለሚቀበሉት ሕይወት ነው፣ ሳይነጹ ለሚቀበሉት ግን የሚፋጅ እሳት ነው። እንደዛ ስለሆነ መሐሪ ነው ይቅር ባይ ነው ብላችሁ ዝም ብሎ መቀበል አግባብ አይደለም። ታዲያ እንዲህ ከሆነ እንትን ይሻለኛል ብለሽ ከመረጥሽ ደግሞ ከዘላለም ሕይወት የሚያርቅሽን ነገር መርጠሻል ማለት ነው። ስለዚህ ባጭሩ ጥያቄውን ቀጥታ ለመመለስ እስካሁን የተንደረደርኩበት ሀሳብ ምንድን ነው? መኳኳል፣ መንቀደብ፣ ይህን የመሰሉት ነገር ከቁርባን ሕይወት ጋር አብረው የሚሄዱ በፍጹም አይደሉም። ሱሪ ያላችሁት ቅድም ባልኳችሁ መልከት መመልከት ያስፈልጋል። ከስራችሁ ሁኔታ ይህን በመሰለው ሁኔታ ማድረግ የሚከለክላችሁ የለም። ግን ሰውነትን የሚያጣብቅ ለዝሙት የሚማርክ እንዲሆን አድርጋችሁ ግን ከለበሳችሁት መኮነናችሁ አይቀርም። ከሱሪም የከፋ እኮ ቀሚስ አለ አይደለም? እንደዛም አለ። ቀሚስ ስላደረገች እኮ አይደለም። ስለዚህ ሴት ግን የምታምረው በቀሚስ ነው። እውነቴን ነው የምላችሁ። ቤተ ክርስቲያን ስትመጡ የምትለብሱ ልብስ እናንተ እንዴት እንደሚያሳምራችሁ እኛ ምስክር ነን። አሁን ይህን በደንብ እንድታውቁልኝ ሴጣን ያለው ላሰማችሁ። የሴጣን ምስክርነት ይገባል ብዬ እኮ አይደለም። መንፈስ ቅዱስ ሰዎችን እንዳያሰናክል አስገልጾታል። ስሙት እሺ አላችሁ። ጨረሰ ነው እኮ ትንሽ ቀረ። እሺ አሁን የሚናገረው ሴጣን ነው። የምታገኙት መቃቢያን 3ኛ መቃቢያን ምዕራፍ 1 ላይ ነው። 3ኛ መቃቢያን ምዕራፍ 1 ላይ ያለው ግፈኛና አሳች የፈጣሪውንም ስም መንገድ የሚጻረር ዲያብሎስ ስለሚበቀለው በኋላ ዘመን ስለሚመጣው ቸርና የዋህ የግብፅ ደሴቶች ደስ ይላቸዋል። እርሱም ይበቀለዋል፣ በልቡ ታቢዋልና ክብሩን ወደ መሬት ወደ ማዋረድ ይመለሳል። እርሱ እንዲህ ይላል። ማን? ሴጣን ማለት ነው። ከኔ በላይ ማን ነው? ወደ ባህር ጥልቅ እገባለሁ፣ ወደ ሰማይም ወጣለሁ፣ ጥልቆችንም አያለሁ። የአዳም ልጆችን እንደ ወፍ ጫጩት ጨብጬ ይዛቸዋለሁና ከቀናች ሕገ እግዚአብሔርም አርቃቸው ዘንድ በእነርሱ ላይ ምክንያት ስለምፈጥር የእግዚአብሔር ፈቃድ ባላደረጉ በምድር ላይ በሚኖሩ ሰዎች እኔ በረታባቸዋለሁ። ሴጣን የሚበረታው በማን ላይ ነው? የእግዚአብሔር ፈቃድ በማያደርጉት ላይ እበረታባቸዋለሁ። ከእጄ የሚያስጥላቸው የለም። ከእኔ ጋርም ወደ ጥፋት እንዲሄዱ ጉጣጉጥ ወደሆነ ጎዳናም እመልሳቸዋለሁ። ስለዚህ እርሱን የወደዱት እሱም ማለት እግዚአብሔርን የወደዱት ሕጉን የጠበቁት ሰዎች እኔን ይጠላሉ። ከጌታቸው ተለይተው የሳቱ ሰዎች ግን ወደ እኔ ይመጣሉ፣ እኔንም ይወዳሉ፣ ቃል ኪዳኔንም ይጠብቃሉ። ወደ ፈጣሪያቸው ወደ እግዚአብሔር እንዳይመለሱ ልባቸውን አከፋዋለሁ፣
አሳስተዋለሁ፣ አጣመዋለሁ። እኔ እንዳዘዝኳቸው ትእዛዜን ያደርጋሉ። አሁን እንዴት ነው የሚያስታቸው ነው? ስሙት። ቁጥር 7 ላይ የዚህ ዓለም ገንዘብ ባሳየዋቸው ጊዜ። ሰማችሁ? አንደኛ ምንድን ነው? የዚህ ዓለም ገንዘብ ባሳየዋቸው ጊዜ ከቀናሽ መንገድ ልቦናቸውን አስታለሁ። አሁን ስሙ። መልከ መልካም ሴቶችንና ቆነጃጅትንም ባሳየዋቸው ጊዜ በእነሱ ከዚች ከቀናች መንገድ አርቃቸዋለሁ። መልከ መልካም ሴቶችንና ቆነጃጅትንም ባሳየዋቸው ጊዜ በእነዚህ ከቀናሽ መንገድ አርቃቸዋለሁ። አሁን የማን መጠቀሚያ ናችሁ ነው? እያያችሁን አይደለም? ሴጣን ይጠቀምባችኋል። የሚያንጸባርቅ የህንደኬ ዕንቁዎችን ወርቅን ባሳየዋቸው ጊዜ ከቀናችህ አርቃቸዋለሁ። ቀጭን ልብስ፣ ነጭ ሐርን፣ ቀይ ሐርን፣ ግምጃንም የተልባ እግርን ባሳየዋቸው ጊዜ በዚህ ከቀና መንገድ አርቃቸዋለሁ። ወደ እኔ እሰባቸዋለሁ፣ እመልሳቸዋለሁ። ገንዘብን፣ ከብቶችን እንዳሸዋ ሁሉ ባሳየዋቸው ጊዜ ወደ እኔ ሥራ እመልሳቸዋለሁ። ስለ ሴቶች፣ ስለ ቁጣ፣ ስለ ጠብ እንዲህ እያለ በዚህ መንገድ አጠፋቸዋለሁ ይላል። ሰምታችኋል አይደለ? ሴጣን እኛን መጠቀሚያ ያደርጋል ማለት ነው። እኛን ስላችሁ ደግሞ እንትን እንዳትሉ፣ ከእግዚአብሔር ምን ያደረጉትን ለማለት ነው? የራቁትን ማለት ነው። አሁን ደግሞ መጽሐፈ ሄኖክ ላይ አንድ ጥቅስ አነብላችሁና እንትን ትላላችሁ። አሁን ሄኖክ ደግሞ ይህንን ትምህርት የሚያስተምራቸው ደግሞ ማን እንደሆነ አሁን ልብ በሉ። ሴቶችን መልከ መልካም ሴቶችን ምክንያት አድርጌ አሰናክላቸዋለሁ ነው ያለው። አዛዚኤል ለሰዎች ሰይፍን፣ ሾተልን፣ ጋሻን፣ ጥሩር መስራትን አስተማራቸው። እንግዲህ እነዚህ የነገደ ሴት አለቆች ናቸው። እዚህ ግን ሴጣን አድሮባቸው ሴጣን ምን አይነት ትምህርት እንደሚያስተምራቸው ነው የሚነግራችሁ። እና ለሰዎች ሰይፍን፣ ሾተልን፣ ጋሻን፣ ጥሩርን መስራትን አስተምራቸዋለሁ። ከእነርሱ በታች ላሉት አምባሮችን፣ ጌጥን፣ ዓይንን መኳልን፣ ቅንድብን መሸለልን፣ ከተመረጠና ከከበረ ከዕንቁ ሁሉ በከበረውና በተመረጠው ዕንቁ ማጌጥን፣ እንሶስላ መሞቅን፣ ሁሉንና የዓለሙን ለውጥ አሳያቸው እያለ ታላቁ ዝንጋኤና ብዙ ዝሙትም ተደረገ፣ ሳቱ፣ አመነዘሩ፣ መንገዱን ሁሉ አጠፉ ይላል መጽሐፈ ሄኖክ 2 ከቁጥር 18 ጀምሮ ያለውን ነው። ስለዚህ ሴጣን አስተምሯል አላስተማረም? አዎ። እና ይሄ እንሶስላ መሞቅ መቀንደቡን ይህን ሁሉ ማን ያስተማረው ማለት ነው? ይኸው መጽሐፍ ነው ያለው። እንግዲህ እኔ አይደለሁም። ያው ከራሱ አንደበት ነው እንዲነገር የሚሆነው። ስለዚህ ከዚህ ራቁ። ለቅድስና ሕይወት፣ ለመንፈሳዊ ሕይወት፣ ለስጋው ደግሞ ሕይወት የሚሆን አይደለም። ግልጽ ነው አይደል? አዎ። እግዚአብሔር ይስጥልን። መምህራችን እንግዲህ ጥያቄውን እንደሰማችሁት እጅግ በጣም በሚገርምና በተብራራ መልኩ ለእኛ አድርሰውልናል። ለመምህራችን ቃለ ሕይወት ያሰማልን፣ በእድሜ በጸጋ ይጠብቅልን። ሌሎች ጥያቄዎች ጨምረን በሚቀጥለው መርሃ ግብር በእርግጠኝነት መምህራችን መጥተው ይቀጥላሉ ብዬ አስባለሁ።